ቡናን አፍልቶ የመጠጣት ባህል በሸክላ ጀበናና በዘመናዊ የቡና ማፍያ ማሽን ቢሆንም ከቅርብ ጊዜያት ወዲህ ግን ቡና የሚፈላው ሞካፖት ወይም በተለምዶ ስቲም እየተባለ በሚጠራው አነስተኛ የቡና ማፍያ ማሽን እየሆነ መጥቷል። የጀበና ቡና እየሸጡ የሚተዳደሩም ደንበኞቻቸውን እንደየፍላጎታቸው ለማስተናገድ ቡናን በዚሁ ማሽን ያፈላሉ። ይህ ሲሆን ታዲያ ከማሽኑ ጥራት ጉድለትና ከአጠቃቀም ግንዛቤ ማነስ እቃው ፈንድቶ ጉዳት ደረሰ ሲባል የሚሰማ ዜና እየሆነ መጥቷል። ጉዳት ከደረሰባቸው ሰዎች መካከል አንዷ ትዕግስት ላቀ ናት። ከዚህ ቀደም የጀበና ቡናን በማፍላት ስትተዳደር የነበረችው ትዕግስት በዚሁ የቡና ማፍያ እቃ ፍንዳታ ሁለቱንም አይኖቿን አጥታለች። እኔ አሁን የዛኔ በሰዓቱ የፈነዳብኝ ፍንዳታ የተከሰተ ከምንም አይደለም ላወጣው እያለ ነው። ስለዚህ ጠንቆ ጨርሶታል። ግን ከእቃው ጥራት አንጻር ይመስለኛል ለኔ እስካሁን የተገነዘብኩት እና የተረዳሁት ለኔ ፍንዳታ የደረሰ ማቴሪያሉ አንጻር ነው ብዬ ነው የምልህ። ራሱ ሄጄ ቡና ጠጣ የሄድኩባቸው ቤቶች ላይ ኮርኔሳቸው ተበላሽቶ ወይ ቡና ነክቶት ምናምን ሳይ አውቃችሁ የቀለም የቡና ስታይል አድርጋችሁት መስል ስቲም ፈድቶብን ነበር አይነት ነገር አንድ ቤት በቀን 4 ጊዜ የፈነዳበት ቤትም አለ። በቡና ማፍላት ስራ ላይ የተሰማሩ ባለሙያዎች እንዲሁም ቤት ውስጥ የሚጠቀሙ ሰዎች ጥራቱን የጠበቀ የቡና ማሽን እንዲጠቀሙ ባለሙያዎች ይመክራሉ።